ከአብርሽ ጋር ለመለያየት ብዙ እየሞከራችሁ ያላችሁ ሰዎች አላችሁ። እንግዲህ እንኳን ደስ አላችሁ። እኔና አብርሽ ተጣልተናል። እኔ አብርሽ ሆነን ብዙ ላይፍ አሳልፈናል። የዛሬን አትዩት። ከዛሬ ስንት ዓመት በፊት ልጅ እያለን ልብስ እየተቀያየረን ጫማ እየተቀያየረን ያደግን ሰዎች ነን። እኔም አብርሽም ማለት ነው። ትላንትና መጥቶ ወይ ደግሞ ዛሬ ላይ ትልቅ ቦታ ስለደረሰ መጥቼ አብሬው የሆንኩ ሰው አይደለሁም። ከመጀመሪያው ጀምሮ አብረን ያደግን ሰዎች ነን። ብዙ ነገር እየተዋወስን ብዙ ነገር እየተቀባበልን ያደግን ሰዎች ነን። ከሱም አልፎ ደግሞ ቤተሰቦቻችንም ትልቅ ቤተሰቦች ናቸው። አባቴና የአብርሽ አባት የልጅነት አሞች ጓደኛሞች ናቸው። ከኛ አልፎ ማለት ነው። እኔና እሱ ጓደኛሞች ማለት ብቻ አይደለም፣ ወንድማሞች ነን። አባቶቻችንም ደግሞ ብዙ ችግሮችና ብዙ ውጣ ውረዶች አብረው ያሳለፉ ሰዎች ናቸው እና እኔ ትላንትና መጥቼ አይደለም አብርሽን አሪፍ ላይ ስለደረሰ አይደለም አብሬው የሆንኩት። ይሄንን ከመሰላችሁ ተሳስታችኋል። እና የላካችሁልኝም ደግሞ 500 ሺህ ብር ለተቸገረ እና ለተራበ ብትልኩ ወይ ደግሞ ብታበሉ በፈጣሪም ዘንድ ታተርፉበታላችሁ። ምናልባት ሄርሜላንና አብርሽን ስላገናኘው ወይ ደግሞ እንዳለያያቸው የላካችሁ ለሱ ከሆነ 500 ሺህ ብሩ እባካችሁ ይሄ ነገር ባትሞክሩት ወይ ደግሞ ባትጀምሩት ይሻላል። ምክንያቱም እኔ ለጥቅም አይደለም እዚህ ጋር የቆምኩት። ምናልባት የለመዳችሁት በጥቅም የያዛችሁት ሰው ሊኖር ይችላል። አንዳንድ ሰዎች አላችሁ ወይ ደግሞ ውጪ ወስዳችኋለሁ እንደዚህ ካናዳ ምናምን የሚሏቸው አንዳንድ ሰዎች አላችሁ። እኔ እንደዛ አይነት ሰው አይደለሁም። ምናልባት እነ ፈረንጁ የሩታ ወንድሞች ኖቬል ምናምን አንዳንድ ሰዎች አሉ። በእነሱ እንደነሱ እኔ በጥቅም የምታለል ሰው አይደለሁም። ከአብርሃም አጠገብ የሆንኩት እና ጓደኝነት ስለያዘን ብቻ ነው ከአብርሃም አጠገብ የሆንኩት፣ ከአብርሃም ጋር የሆንኩት ማለት ነው። እናንተ እንደምታስቡት ለጥቅም ምናምን አይደለም። በውስጥ መስመር በውጭም ሰውም እያገኘኝ ብዙ ነገር እያወሩኝ ያሉ ሰዎች አሉ። በዚህ ልክ እንደዚህ መሆናቸውን ግራ አጋብቶኛል። ምክንያቱም ይህን ያህል ሰውን ለመለያየት ሰውን ለማራራቅ ብዙ መንገድ እየተጓዛችሁ ያላችሁ ሰዎች አላችሁ። የኔም ቅርብ ጓደኞች የምላችሁ እናም ደግሞ የአብርሽም የቅርብ ጓደኛ የምላችሁ ሰዎች አላችሁ። ይህን ያህል ከአብርሽ ጋር ለመለያየት ብዙ እየሞከራችሁ ያላችሁ ሰዎች አላችሁ። እንግዲህ እንኳን ደስ አላችሁ። እኔና አብርሽ ተጣልተናል። ያው እናንተ ባመጣችሁት እናንተ አንዳንድ ነገሮች ባረጋችሁት ምክንያት ማለት ነው ተጣልተናል። እንኳን ደስ አላችሁ። ይሄን ልላችሁ ነው የመጣሁት። ምክንያቱም ከዚህ በፊትም ብዙ ነገር እኔ አልተናገርኩም እንጂ ብዙ ነገር ያረጋችሁ ሰዎች አላችሁ ከአብርሽ ጋር ለመለያየት ማለት ነው። እኔና አብርሽ ጥቅም አይደለም ያገናኘኝ ወይ ደግሞ የሆነ ነገር አይደለም። ያው ብዙዎቻችሁ ታውቃላችሁ እኔና አብርሽ እኔ አብርሽ ኤፍሬም አብረን ያደግነው የልጅነት ጓደኛሞች ናቸው። ጓደኛሞች ነን። ጓደኛሞች ብቻ አይደለም እንደ ወንድም ነው የምንተያየው። ያው አንድ ሰው ሲደብረው አንድ ሰው ሲከፋው እርስ በርስ እየተባበርን ሲቸግረን አብረን ያደግን ሰዎች ነን። ጫማም እየተቀያየርን ልብስ እየተቀያየርን ያደግን ሰዎች ነን። እኔም አብርሽም ኤፍሬምም ማለት ነው። እና እኛን ለመለያየት ብዙ ነገር እያረጋችሁ ያላችሁ ሰዎች አላችሁ። ጓደኛሞች ነን ብለን የምናስቡ ሰዎች ራሱ ጓደኞቻችን ናችሁ ብለን የምናስበው ሰዎች ራሱ ብዙ ነገር እያረጋችሁ ያላችሁ ሰዎች አላችሁ እና የቅርብ ጓደኞቻችን ናችሁ። ብዙ ነገር እያረጋችሁ እኛን ለመለያየት እየሞከራችሁ ያላችሁ ሰዎች አላችሁ እና እንኳን ደስ አላችሁ። ይሄ ነገር ተሳክቶላችኋል ሌላችሁ ነው የመጣሁት። እኔና አብርሽ ተጣልተናል፣ ተለያይተናል። በቃ ተጣልተናል በእናንተ ምክንያት ማለት ነው። በእናንተ አንዳንድ ተርካሻ ወሬ ተርካሻ እንትን ብዙ ነገር ለፍታችሁ ለማጣላት እና ለማለያየት እንደ ሞከራችሁት ተሳክቶላችኋል። ያው ተጣልተናል እና የሚገርመው ነገር እኔና አብርሃም ለማጣላት ወይ ደግሞ ከአብርሃም እንድርቅ ማታ የተወሰነ ብር እኔ ጋር ገብቷል በአካውንቴ። እሱን አሳያችኋለሁ። ማለት ከአብርሽ ራቅ ከአብርሽ አጠገብ እንዳደርስ ካሁን በኋላ ምናምን ብላችሁ ማላቀው ሰው ብር ልኮልኛል 500 ሺህ ብር። እኔ በዚህ ነሃል ከአብርሃም ለማራረቅ ለምን እንዳሰባችሁና ለምን ይሄን ርቀት እንደተጓዛችሁ ባላቅም ይሄን ነሃል
ብሩ ማለት ይሄና የሁሉ ብር ለተቸገረ መስጠት አቅቷችሁ ነው ማለት? እኔ ከአብርሽ ጋር ለመለያየት 500 ሺህ ብር የምትልኩት የማላውቀው ሰው ነው 500 ሺህ ብር ልኮልኛል። እና ደግሞ ቴክስት ምን ይላል? ከአብርሃም ራቅ፣ ካሁን በኋላ አጠገቡ እንዳደርስ ይሄው ተለወጠበት ምናምን ብሎ 500 ሺህ ብር ተልኮልኛል። የ500 ሺህ ብር ከአብርሃም ለመለያየት ምን እንዳነሳሳችሁ አላውቅም። እኔና አብርሃም ጥቅም አይደለም ያገናኘን፣ የልጅነታሞች ጓደኛሞች ነን። አብረን ብዙ ነገር ያሳለፍን ብዙ ነገር እየተዋዋሰን ያደግን ሰዎች ነን። እኔና አብርሽ ብቻ አይደለንም፣ ኤፍሬምም አለ። አብረን ያደግን ሰዎች ነን እና በጥቅም የምንተያይ ሰዎች አይደለንም። እኛ ብቻ አይደለም ጓደኛሞች፣ የልጅነታሞች አብረን ያደግን ሰዎች አይደለንም። አባቶቻችን ራሱ ጓደኛሞች ናቸው። የድሮ በጣም የልጅነት ጓደኛሞች ናቸው። እነሱ ራሱ ይተዋወቃሉ። ያው ከዚህ በፊት ቪዲዮ ካያችሁት የኔም አባትም የአብርሽም አባት አምጥቼላችሁ ነበረ። የልጅ ጓደኛሞች ነበሩ ማለት አብረው ያደጉ ሰዎች ናቸው እና በዚህ ናህል ይሄን ያህል ርቀት ተጉዛችሁ ለኔ 500 ሺህ ብር እስከ መላክ ድረስ ከአብርሃም ለማለያየት የደረሳችሁ ለተቸገረ ሰው እና ደግሞ አንዳንድ ላጣ ሰው ብትሰጡ ወይ ደግሞ ለተራበ ሰብስባችሁ ብታበሉበት በጣም አሪፍ ነበረ እና ይሄ 500 ሺህ ብር እኔ ለራሴ ያላውለውም እንደላካችሁት ለተለያዩ ለተቸገሩና ለተራቡ ሰዎች እማበላበት ይሆናል። እኔ ተቸግሬ ከሆነ የላካችሁልኝ እኔ በዚህ ሰዓት እግዚአብሔር ይመስገን ቤተሰብን ረድቼ ራሴን ችዬ ከራሴ አልፌ ቤተሰቦቼን እምረዳበት ታይምና ከቤተሰቦቼ ማለፌ አንዳንድ ሰዎች አቅም ላጡ ለተቸገሩ እምረዳበት የደረስኩበት ታይም ነው። እግዚአብሔር ይመስገን አሪፍ ስራ አለኝ፣ አሪፍ ቦታ ላይ ነኝ። ይመስገነው ማለት ፈልጋለሁ እና እኔ ቸግሮኛል ብያችሁ ቸግሮኛል አላልኳችሁም ወይ ደግሞ አጥቻለሁ እንደዚህ ብዬ አላልኳችሁም። 500 ሺህ ብር የላካችሁልኝ ሰዎች ለምን እንደሆነ ባላቅም በጣም አመሰግናለሁ። የምትፈልጉት ከሆነ ብሩን ልመልስላችሁ። የላካችሁልኝ ሰዎች መልሼ ስደውል በቴክስት በተላከልኝ ስልክ ዝግ ነው፣ አይነሳም። ስደውልም አይነሳልኝም ማለት ነው እና ይሄንን ብር መልሳችሁ ብትወስዱ ደስ ይለኛል። እና ደግሞ ከአብርሽ ጋርም ለማለያየት እና ለማራራቅ እንደዚህ ርቀት ባትሄዱ ደስ ይለኛል። አብርሽ ራሱ እንደዚህ ነው ይሄን ነገር ቢሰማ ይሄንን ያለው ነገር መቼም ቪዲዮ ያየዋል፣ እኔም ማናገረው ይሆናል ማለት ነው። በጣም ነው የሚስቀው እና ከአብርሽ ለማለያየት ይሄና ለርቀት መሄዳችሁ በጣም ነው የሚገርመው። ምክንያቱም ምን ያልቸገረኝም በዚህ ሰዓት ራሴን ችዬ ቤተሰቤን መረዳበት ታይም ነው ብያቸዋለሁ። ሌላ ሰውን መረዳበት ታይም ነው እና እኔ ቸገረኝ አላልኩም። የራሴ ስራ ያለኝ ሰው ነኝ እና ይሄን ነገር ሁሉ የሆነው ትልቁ ዋና እግዚአብሔር ነው። ሁለተኛ ደግሞ ከፈጣሪ ቀጥሎ አብርሽ ነው። አብርሽ ወንድሜ ያው እኔ የግቢ ተማሪ ነበርኩ ዩኒቨርሲቲ እና በጣም ባዘንኩበት በተከፋውበት በቸገረኝ ሰዓት አብሮኝ የነበረ አብርሽ ነው። ያው ታውቁታላችሁ። ቪዲዮም እንዳያችሁት ከሆነ ኤፍሬም እና እሱ ናቸው በቸገረኝ ሰዓት አንገት በደፋው ሰዓት እኛ ያለን ጓደኞች ጓደኝነት ለመቼ ነው ብለው አብረው ዩቲዩብ ከፍቶ የሰጡኝ እናንተንም ምርጥ ኦዲየንሶች እና ምርጥ ቤተሰብ የሰጠኝ አብርሽ ነው። እሱን ሳላመሰግን አላልፍም። ምክንያቱም ከሁሉም በፊት የማስቀድመው አብርሽን ነው። ምክንያቱም እዚህ ለመድረሴ አሪፍ ቦታ ለመሆኔ ጥሩ ስራ ለመያዜ አብርሽ ነው ዋነኛ ነገር እና ይሄንን ልላችሁ የፈለኩት ምንድነው እኔ በጥቅም እንትን አትበሉኝ። አብርሽ ለጥቅም አይደለም የቀረብኩት፣ ለአንዳንድ ነገር አይደለም የቀረብኩት። ጓደኛዬ ስለሆነ በጣም መወደውና ማከብረው ጓደኛዬ ስለሆነ ነው እና በአንዳንድ ነገር አስባችሁ ተያይዛችሁ የምታረጉት ሰዎች አላችሁ። እኔ አላቅም፣ ማንም ሴትም ትሁን ወንድም ይሁን ማንም ይሁን አላቅም 500 ሺህ ብር በአካውንቴ ገብቷል። ማስፈራሪያም ይሁን ወይ ደግሞ ብርም ልካችሁልኝ ከሱ ህይወት ከአብርሽ እንድርቅም ያረጋችሁት ይሁን አላቅም፣ ግን ሴትም ትሁን ወንድም ይሁን አላቅም 500 ሺህ ብር በአካውንቴ ተልኳል እና ቴክስትም ተልኮልኛል ከአብርሽ ራቅ የሚል ማለት ነውና ከአብርሽ ጋር ከዚህ በኋላ እንዳናይ ማስፈራሪያም ዛቻም ይሁን አላቅም
እና ይሄንን ነገር ተሳክቶላችኋል ያልኳችሁ ወሬውን ነው እንጂ የምታረጉት ነገር ይሳካላችሁ እንጂ እኔን ከሱ ለማላየት አትሞክሩም። ማለት እኔ እናንተ እንዳላችሁኝ ምርቅ ላይ ነሰው አይደለም። ምናልባት ምርቅ ከመሰላችሁ ይሄንን ነገር በብር መታለል ምናምን ከመሰላችሁ እዛው የእናንተ የለመዳችሁበት ቦታ ማለት በብር ደልላችሁ ሰውን ለማራቅ ወይ ደግሞ ሰውን ለማለያየት የምትሞክሩ ሰዎች ለራሳችሁ እዛው ያዙት። እኔ ግን እንደዚህ ማድረግ ሰው አይደለሁም። እናንተ ስላላችሁ ወይ ደግሞ እናንተ ስላስፈራራችሁ ምንም የምቀይረው ነገር የለም እና ስለዚህ ምናልባት ይሄ 500 ሺህ ብር የገባው ከኤርሜላ ጋር ስላገናኘሁት ይሄ 500 ሺህ ብር የላካችሁልኝ ሰዎች ከኤርሜላ ጋር ስላገናኘሁት ስላስተዋወቅኩት ሊሆን ይችላል እንደዛ ብዬ አስቤያለሁ እንጂ ማንም ከማንም ከአብርሽ ጋር ስለሆንኩ ብቻ 500 ሺህ ብር ልካችሁ ተለያይ ወይ ራቅ ምናምን ማለት እንደማትችሉ አውቃለሁ። ከኤርሜላ ስላስተዋወቅኩት ይሆናል እና ስለዚህ ኤርሜላ እናንተ እንደምታስቡ ደጋግሜ በየኩበት የማወራው ነገር ኤርሜላ ማንም እንዳሰባት ሰው አይደለችም። በጣም ምርጥ ሰው ነች። ለራሷ አልፋ ለሰው የምታስብን አይነት ሰው ነች። የምሬ ነው። ከራሷ ይልቅ ሰውን የምታስቀድምን አይነት ሰው ነች። ይህንን ደግሞ በሰውም እያየን ነው፣ እኔም እያየው ያለው ነገር ስለሆነ ነው። ምክንያቱም አብርሃም ነው ብዙ ሰው ያስተዋወቀኝ ብያችኋለሁ። እናንተንም ያስተዋወቀኝ እናንተን የመሰለም ኦዲየንስ የሰጠኝ አብርሽ ነው እና ስለዚህ አብርሽ ላይ የሆነ ነገር የምታረግ ወይ ደግሞ መጥፎ ሰው ብትሆን ኖሮ በእርግጠኝነት ገና ከጀምሩ ነበረ ማርቃት ሄርሜላን ማለት ነው እና ስለዚህ ሄርሜላንና አብርሽን እንዳለ ብዙ ነገር ያረጋችሁ ሰዎች አላችሁ እና ሄርሜላ መጥፎ ሰው ብትሆንና የማትሆን ሰው ብትሆን ከመጀመሪያ ጀምሮ ነበር ማርቃት። የምሬ ነው። አብርሽ አጠገብ እንዳደርስ ነበር እማረጋት ይመስለኛል። አብርሽና ሄርሜላ እኔ እያገናኘኋቸው መስሏችሁ 500 ሺህ ብር የላካችሁልኝ ለሱ ይመስለኛል። ሄርሜላና አብርሽን እያገናኙ ስለሆነ በኔ በኩል እየተገናኙ እየመሰላችሁ ከሆነ በኔ በኩል አይደለም። ያው ሄርሜላ በራሷ በኩልም ታገኘዋለች፣ አብርሽም ሄዶ ያገኛታል። ንጹህ ኖርማን ጓደኛሞች ናቸው። በቃ ሌላ ነገር የለም እና ይሄንን እያሰባችሁ ብዙ ነገር እያረጋችሁ ያላችሁ ሰዎች አላችሁ። ይሄ ነገር አይሳካል ብታቆም ይሻላል እና ደግሞ የሰጣችሁኝ 500 ሺህ ብር ለተቸገረና ለተራበ ብትረዱበት ይሻላል። እናንተ ብር ተርፏችሁ እንደዚህ የምታረጉ ከሆነ ለተቸገረ ወይ ለተራበ ብታበሉበት ባይ ነኝ። ምክንያቱም እኔ ብር አልቸገረኝም፣ ምንም ያጣሁት ነገር የለም። እግዚአብሔር ይመስገን ስራ አለኝ። ስራዬ ደግሞ እኔንም እያስተዳደረ ሌላ ሰውንም ማስተዳደር የሚችል ስራ ነው ያለኝ። እግዚአብሔር ይመስገን እና ይሄ የላካችሁልኝ 500 ሺህ ብር ሌላ ችግር ሳይፈጠር ምንም ሳይፈጠር ለተቸገረና ለተራበ ብትልኩ ወይ ደግሞ ብታበሉ ከፈጣሪም ትልቅ በረከት ታገኛላችሁ እና እኔ አላጣውም አጣው አላልኳችሁ። ከአብርሽ ራቅ የምትሉት ደግሞ ስለ አብርሽ መታችሁ እኔን ብታወሩኝ ወይ ደግሞ ያለፈውን ሂስቶሪያችንን ብነግራችሁ ደስ ይለኛል። እኔ አብርሽ ሆነን ብዙ ላይፍ አሳልፈናል። የዛሬን አትዩት። ከዛሬ ስንት ዓመት በፊት ልጅ እያለን ልብስ እየተቀያየርን ጫማ እየተቀያየርን ያደግን ሰዎች ነን። እኔም አብርሽም ማለት ነው። ትላንትና መጥቶ ወይ ደግሞ ዛሬ ላይ ትልቅ ቦታ ስለደረሰ መጥቼ አብሬው የሆንኩ ሰው አይደለሁም። ከመጀመሪያው ጀምሮ አብረን ያደግን ሰዎች ነን። ብዙ ነገር እየተዋወስን ብዙ ነገር እየተቀባበልን ያደግን ሰዎች ነን። ከሱም አልፎ ደግሞ ቤተሰቦቻችንም ትልቅ ቤተሰቦች ናቸው። አባቴና የአብርሽ አባት የልጅነት አሞች ጓደኛሞች ናቸው። ከኛ አልፎ ማለት ነው። እኔና እሱ ጓደኛሞች ማለት ብቻ አይደለም፣ ወንድማሞች ነን። አባቶቻችንም ደግሞ ብዙ ችግሮችና ብዙ ውጣ ውረዶች አብረው ያሳለፉ ሰዎች ናቸው እና እኔ ትላንትና መጥቼ አይደለም አብርሽን አሪፍ ላይ ስለደረሰ አይደለም አብሬው የሆንኩት። ይሄንን ከመሰላችሁ ተሳስታችኋል እና የላካችሁልኝም ደግሞ 500 ሺህ ብር ለተቸገረ እና ለተራበ ብትልኩ ወይ ደግሞ ብታበሉ በፈጣሪም ዘንድ ታተርፉበታላችሁ። ምናልባት ሄርሜላንና አብርሽን ስላገናኘው ወይ ደግሞ እንዳለያያቸው የላካችሁ ለሱ ከሆነ 500 ሺህ ብር እባካችሁ ይሄ ነገር ባትሞክሩት ወይ ደግሞ ባትጀምሩት ይሻላል።
ምክንያቱም እኔ ለጥቅም አይደለም እዚህ ጋር የቆምኩት። ምናልባት የለመዳችሁት በጥቅም የያዛችሁት ሰው ሊኖር ይችላል። አንዳንድ ሰዎች አላችሁ ወይ ደግሞ ውጪ ወስዳችኋለሁ እንደዚህ ካናዳ ምናምን የሚሏቸው አንዳንድ ሰዎች አላችሁ። እኔ እንደዛ አይነት ሰው አይደለሁም። ምናልባት እነ ፈረንጁ የሩታ ወንድሞች ኖቬል ምናምን አንዳንድ ሰዎች አሉ። በእነሱ እንደነሱ እኔ በጥቅም የምታለል ሰው አይደለሁም። ከአብርሃም አጠገብ የሆንኩት እና ጓደኝነት ስለያዘን ብቻ ነው ከአብርሃም አጠገብ የሆንኩት ከአብርሃም ጋር የሆንኩት ማለት ነው። እናንተ እንደምታስቡት ለጥቅም ምናምን አይደለም። ለጥቅም ቢሆን ብዙ ነገር ተጠቅሜ ከብዙ ሰው ብዙ ነገር መጥቶልኛል ከዚህ በፊት አይደለም። እኔ ዛሬን ብቻ እያየው ነገን ማበላሽ ሰው አይደለሁም። ነገ ብዙ ነገር ይገጥመኛል ከፈጣሪም ዘንድ ጥሩ ነገር አይደለም። መጥፎ ማድረግ ለሰው ልጅ ላይ ብዙ ነገር ማድረግ ከፈጣሪም ዘንድ ጥሩ ነገር አይደለም እና ስለዚህ እኔና አብርሽ እናንተ እንደምታስቡት አንዳንድ ሰዎች እንደሚያስቡት ምንለያይ ሰዎች አይደለንም። የምሬ ነው። ምርጥ ጓደኛሞች ነን። እናንተ ልትለዩንና ብዙ ነገር ልታረጉ ያሰባችሁ ሰዎች አላችሁ። ያው ከአብርሽ ራቅ ከኤርሜላ ራቅ ምናምን ብላችሁ ብዙ ነገር ያረጋችሁ ሰዎች አላችሁ። ስለዚህ የማይወጣ ነገር ወይ ደግሞ ማይደረግ ነገር ባታረጉ ደስ ይለኛል። ምክንያቱም የማይሆን ነገር ነው ከምታረጉት ማለት ነው። ስለዚህ እኔና አብርሽ እንደመጀመሪያ እንዳልኳችሁ ተጣልተናል፣ ተለያይተናል። እናንተ እንዳላችሁት ምናምን እናንተ እንዳሰባችሁት አንዳንድ ሰዎች እንዳሰባችሁት ምናምን ተጣልተናል ምናምን አይደለም። አንጣላም። የባሰ ጓደኝነታችንና ወዳጅነታችን እየቀጠለና እየተባባሰ ነው የሚመጣው። ምናልባት በእኔና አብርሽ ምትቀኑና የኔና አብርሽ ጓደኝነት የሱ አለመውደቅ እና ስኬት ላይ መሆን የኔ አንደኛ ዋና ደስተኛ ነኝ። እኔ የምሬን ነው። ትልቅ ቦታ እንዲደርስ ነው የምፈልገው። የትም እንዲሆን አልፈልግም፣ እንዲወድቅ አልፈልግም። እሱም እኔ እንዲወድቅ አይፈልግም። ስለዚህ የኛን መለያየትና መራራቅ የምትፈልጉ ሰዎች አይሳካላችሁ። የምሬን ነው። እየተናደዳችሁ ነው የምትሄዱት። ይልቅ በጓደኝነታችን እየተደሰታችሁ ብትሄዱ ይሻላል። ብዙ ሰዎች አላችሁ እኔና እሱን ለመለያየትና ለማራራቅ የምትሞክሩ። የምሬ ነው። እኔ በጥቅም አይደለም የቀረብኩት ብያቸዋለሁ። ጓደኛዬና የምወደው የማከብረው ወንድሜ ስለሆነ ነው። በጭንቄ ሰዓትና በተከፋው ሰዓት አብሮኝ ስለነበረ ለዛ ነው ማለት ነው። እና ይሄ 500,000 ብር ብመልሳለሁ ማለት ነው። ወይ ደግሞ ለተቸገረና ለተራበ አበላበታለሁ። እናንተ እንዳሰባችሁት ለክፉ ነገር አላውለው እና ሌላ ነገር ባታረጉ ደስ ይለኛል። እና ደግሞ ሄርሜላ አብርሽን አለያያቸው የምትሉኝ ከሆነ የባሰ እንዲቀራረቡ ነው ማረገው። የምሬ ነው። ሄርሜላና አብርሽ እንዲለያዩ ምናምን የምትፈልጉ ሰዎች እንዳላችሁ አውቃለሁ። የባሰ ደግሞ እንዲቀራረቡ ነው ማረገው። ምክንያቱም ሄርሜላ ምርጥ ሰው ነች፣ አብርሽ ምርጥ ሰው ነው። የባሰ ደግሞ አንድ ላይ እንዲሆኑ ነው ማረገው። በቃ ይሄን ነው ልላችሁ የምችለው። እና ቤተሰብ ይሄንን ይመስላል ያለውን ነገር። ሰላም ቆዩልኝ።